ዛሬ የምናየው ፊልም ዘ ሎክስሚዝ የሚባል ሲሆን በ2023 ለፊልም ወዳጆች ለእይታ ቀርቧል። ፊልሙ የሚጀምረው በአንድ ምሽት ውስጥ የፖሊስ አዛዥ የሆነውን ጄፍሪ በመኪና ውስጥ ቁጭ ብሎ እያጨሰ ነበር። ከዛም ሁለት ወጣቶች ራያን እና ኬቪን የሚባሉ በመኪናቸው ይመጣሉ። ጄፍሪ አንድ ወረቀት ይሰጣቸዋል ሱቁን እንዲዘርፉት። የሰጣቸው ወረቀት ካዝናው የቱ ጋር እንደሆነ የሚያሳይ ነበር። ራያን የትኛውን በር በቀላሉ መክፈት የሚችል ስለሆነ በሩን ከፍተው ይገባሉ። ከዛም ግድግዳውን ካፈረሱ በኋላ ካዝናው ከኋላ ጎትተው ያወጡታል። ካዝናውም ከከፈቱት በኋላ በጣም ብዙ ገንዘብ ያገኛሉ። ነገር ግን ካዝናው ውስጥ የእንቅስቃሴ ሴንሰር አላርም ስለነበር ፖሊሶቹ እየተዘረፈ እንደሆነ ያውቃሉ። ውጪ እየጠበቃቸው ያለው ጄፍሪ እዛው አካባቢ ነኝ በማለት ትዕዛዝ ይቀበላል። መኪናውን ወደ ሱቁ ካስጠጋው በኋላ መኪናው ላይ ይተኩሳል። ኬቪን ከሱቁ ሲወጣ ጄፍሪ ተኩስበታል። ኬቪን ሞተ። ጄፍሪ አጠገቡ ሽጉጥ አስቀመጠ። ይህንንም ያደረገው ኬቪን መጀመሪያ እንደተኮሰበት ለማስመሰል እና ራሴን ለመከላከል ነው የተኮስኩት ሊል ነበር። ፖሊሶቹ ከደረሱ በኋላ ራያን ወደ ውጪ ሲወጣ ጄፍሪ ሽጉጡን በመደቀን ወደ ኋላ ይዘዋል እና ስለሱ አንድ ነገር ከተናገረ ልጁንና ሚስቱን እንደሚገልበት ይነግረዋል። ራያንም ለልጁና ለሚስቱ በመፍራት ምንም ነገር አልተናገረም። ከ10 ዓመታት በኋላ ራያን እስራቱን ጨርሶ ከእስር ቤት የሚወጣበት ቀን ነው። ከእስር ቤት ከወጣ በኋላ የድሮ ጓደኛው የሆነው ፍራንክ ሊቀበለው መጥቶ ነበር። ፍራንክ የድሮ ስራውን እንዲሰራና የቁልፍ ቤት እንዲከፍት ይነግረዋል። ራያን ግን ወንጀለኛና ለመስረቅ ስለሞከር የቁልፍ ቤቱ ፍቃድ እንደተወሰደበት ይነግረዋል። ፍራንክ ወደሚሰራበት ቦታ ከወሰደው በኋላ ለራያን የሚንቀሳቀስበትን መኪናና የተወሰነ ገንዘብ ይሰጠዋል። ራያንም ባይፈልግም ምንም ነገር ስለሌለው ይቀበለዋል። ከዛም ራያን በር መስበርና የመክፈት ችሎታው ስላለው በጓደኛው ሀሳብ ተስማማ። ግን በዚህኛው በህጋዊ መንገድ ሊጠቀምበት ነው ያሰበው። ራያንም ለሚስቱ ይደውላል። ለ10 ዓመታት አላገኛትም ነበር። እሱም ካፌ እንዲገናኙ ይጠይቃታል። ሚስቱ ኬት ፖሊስ ስትሆን ከልጁ ሊንዛ ጋር መጣች። ኬት ከራያን ጋር ለማውራት ሊንዛን ምግብ እንድታዘዝ ትነግራታለች። ልጃቸው ከሄደች በኋላ ራያን ላጠፋው ጥፋት ይቅርታ ይጠይቃታል። ግን ስለ ጓደኛው ኬቪን አሟሟት ምንም አልነገራትም። እሷ እዚህ የመጣችው ልጁን እንዲያይ እንጂ አብሮ እንዲመለሱ እንዳልሆነ ነገረችው። ራያንም ራሴን በማሻሻል ለልጅ አሪፍ አባትና ከአንቺ ጋር ለመመለስ የተቻለኝን ሁሉ አደርጋለሁ ይላታል። በዛ ምሽት ፍራንክና ራያን ቁጭ ብለው እያለ ፍራንክ ለራያን አንዳንድ ምክሮች ይሰጠዋል። እሱም ለልጁና ለሚስቱ ያለው ስሜት ከምንም ነገር እንዲያስቀድምና ለ10 ዓመታት ሳታገኛቸው መቆየት ለነሱም ከባድ እንደሆነ እንዲቀበሉትና ድጋሚ እምነታቸውን እንዲያገኝ ስህተቱን ድጋሚ እንዳይሰራ ይነግረዋል። ጠዋት ላይ ፍራንክ ራያንን ይቀሰቅሰዋል እና ዛሬ ስራ የሚጀምርበት ቀን እንደሆነ ይነግረዋል። ራያን እንደ አዲስ ስራውን መስራት ይጀምራል። ስራውን ከጨረሰ በኋላ የሰራበት ቤት ባለቤት የሆነው ጌሪት በመምጣት እሱ በሮችን መስበርና የትኛውንም ቁልፍ መክፈት እንደሚችል እንደሰማና ህገወጥ ለሆኑ ስራዎች ከኔ ጋር ስራ በማለት ይጠይቀዋል። ራያን ምንም አይነት የወንጀል ስራ እንደማይሰራ ይነግረዋል። ወደ ፍራንክ ስራ ቦታ ሲመለስ አፕሪል የምትባል ሴት እየጠበቀችው ነበር። የኬቪን እህት ስትሆን ኬቪን ከሞተ በኋላ የተለያዩ ችግሮች እንዳጋጠማትና የገንዘብ ችግር ውስጥ ገብታ እንደነበር ተነግረዋለች። ራያንም በፈለገችው ነገር እንደሚረዳትና ምንም አይነት ህገወጥ ስራ እንደማይሰራ ይነግራታል። ኤፕሪልን በመናደድ ጥላው ትሄዳለች። የእነሱ ንግግር የሰማው ፍራንክ የኤፕሪልን ጥያቄ እንዳይቀበል ይነግረዋል። ምንም አይነት የጥፋተኛ ስሜት ቢሰማ የወንጀል ስራ እንዳሰራ ይለዋል። በሚቀጥለው ቀን ራያን ወደ ስራው እየሄደ እያለ የፖሊስ መኪና ያስቆመዋል። ኬቪንን የገደለው ፖሊስ ጄፍሪ ነበር። የመጣው ራያንን ለማስፈራራት ሲሆን ምንም ነገር እንዳይናገር ይነግረዋል። እናም አሁን እኔ ጡረታ ልወጣ ስለሆነ የበታች የሆኑት መርማሪ ጆንስና ፔሪዝ ሁሌም እንደሚከታተሉት ይነግረዋል። ራያንም እሺ ይላቸዋል። ማስፈራሪያ እንዲሆን ይመቱታል። ፔሪዝ የራያን መኪና እያየ እያለ በሮቹን የሚከፍት ቁልፍ ያያል። በዚህም ቁልፍ በሮች የሚከፈቱ ሲሆን ራያንም ያስሩታል። መርማሪው ምንም አይነት በር ስላልከፈተ የሚያስሩበት ምክንያት ስለሌለው ሊለቁት እንደሆነ ይነግረዋል። በፖሊስ ጣቢያ ውስጥ ራያን ሚስቱን ያገኛታል። እሷም ለምን የወንጀል ተግባራት ውስጥ እንዳይገባ ተነግሯለች። ራያንም ይህ ሁሉ ነገር ያደረገው ጄፍሪ እንደሆነ ይነግራታል። እሱም እንደዚህ አይነት መክፈቻ እንዳልያዘና መኪና ውስጥ እንዳስቀመጡበት ይነግራታል። ፖሊሶቹ በመምጣት መሄድ እንደሚችል ነገር ግን ያለ ፍቃድ መስራት ህገወጥ እንደሆነ ይነግሩታል። ከዛም እቃውን ይመልሱለታል፣ ጄፍሪ ያስቀመጠበትን። ወደ ስራው ቦታ ከተመለሰ በኋላ ፍራንክ ከተለያዩ ችግሮች በተቻለ አቅም ራቅና ፍቃድህን አውጣ በማለት ይነግረዋል። በፖሊስ ጣቢያ ውስጥ ጄፍሪ ጡረታ በመውጣቱ ምክንያት ድግስ ነበር። ጄፍሪ አንዳንድ ነገር ከተናገረ በኋላ ኬትን ወደ ቢሮ ይጠራታል። አንድ ብርጭቆ መጠጥ ከሰጣት በኋላ የዲፓርትመንቱ ኃላፊ ሆነ ኃላፊነትን እንድትቀበል ይጠይቃታል። ምክንያቱም ራያንን ለመከታተል እንዲመቸው ነበር። ራያን በስራ ቦታው ላይ የመክፈት ችሎታውን እየፈተነ ነበር፣ ግን አሁንም ምንም ችሎታው አልቀነስም ነበር።
ኬት በመደወል ልጃቸውን ሊንዛን ከትምህርት ቤት እንዲያወጣትና ቤት እንዲወስዳት ጠየቀችው። ራያንም በደስታ በመሞላት ወደ ትምህርት ቤቱ በመሄድ ልጁን ያወጣታል። በአንድ ፓርክ ውስጥ ምሳቸውን ለመብላት ይሄዳሉ። ሊንዛም አባቷን በሮቹን የመክፈት ችሎታውን ትጠይቀዋለች። ራያንም ልጁን ላለማሳዘን ስለፈለገ ወደ ስራ ቦታ ይዟት ይሄዳል። እናም እንዴት እንደሚከፈት ለእሷ ማሳየት ጀመረ። ሊንዛ ስትሞክረው ተከፈተ በመጀመሪያ ሙከራ። ማታ ላይ ልጁን ይዞ ወደ ኬት ሄደ እና ዝግጅት ላይ እንደነበረች እና የጄፍሪ ቦታ እሷ እንድትቆጣጠር እንደተመረጠች ትነግረዋለች። እሷም ፈገግ በማለት እንኳን ደስ አለሽ ይላታል። ኬት ትሄዳለች። ጄፍሪ ወጣና ራያንን የማስጠንቀቂያ ሰላምታ ሰጠው። ራያንም ዝም ብሎ ቆሞ ነበር። ራያንም ወደ መኪናው ገብቶ ይሄዳል። ወደ ስራ ቦታው ሲመለስ ኤፕሪል እየጠበቀችው ነበር። እናም ከአለቃዋ ስለሚደርስባት ጥቃት ትነግረዋለች። ጋሬት የሚባል ሲሆን የሪል ስቴት ባለቤት እንደሆነና እንደ ዕቃ እንደሚጠቀምባት ትነግረዋለች። ኤፕሪልም ለራያን እጇ ላይ ያደረሰባትን ቁስል ታሳየዋለች እና ብዙ ብር ልትሰርቅ ስትል እንደተያዘች እና እንደሚያሰቃያት ነገረችው። በስተመጨረሻ ራያን ሊረዳት ይስማማል። ኤፕሪልም ትሄዳለች። በሚቀጥለው ቀን ጠዋት ላይ ኤፕሪል ለራያን የጋራትን ቤት ታሳየዋለች። ነገ ማታ ጋሬት የካዚኖ ፓርቲ ስላለበት በቤት ውስጥ ዝግጅት ስላለ እሱን ሰብሮ መግባት እንደሚችል ነገረችው። በፖሊስ ጣቢያ ውስጥ ኬት አንዳንድ ሰነዶች ታገኛለች። እሱም የጄፍሪ ፖሊሶች ትክክለኛ ማስረጃ ያልነበራቸውን ፖሊስ የሚያደርግ። ማታ ላይ የጋሬት ድግስ ላይ የተለያዩ ከሱ ጋር የሚሰሩ ሰዎች ነበሩ። የስራ ፈጣሪዎች፣ የመንግስት ኃላፊዎች እና አንዳንድ የፖሊስ አዛዦች። ራያን ወደ ቤቱ ለመግባት ሄዶ በጀርባ በር በኩል ገባ። ኤፕሪል ደግሞ እነሱን ለማዘናጋት የአስተናጋጁ የያዘችውን መጠጥ አስደፋቻት። በዚህም ሁሉም ሰው ትኩረቱ ሲወሰድ ራያን ሾልኮ ወደ ጋራት ቢሮ ገባ። ነገር ግን ጄፍሪ ግብዣው ላይ ተገኝቶ ስለነበር በድንገት ራያንን አየው። እሱም ተከትሎት ሄደ። በቢሮ ውስጥ ራያን በጠረጴዛው ላይ በገንዘብ የተሞላ ሻንጣ አገኘ። ጄፍሪም ወደ ቢሮ ውስጥ ገባ። ራያንን በፍጥነት አጠቃው። የጄፍሪ ሽጉጥ ከወሰደ በኋላ ሊተኩስበት ነበር። ነገር ግን ችግር ውስጥ መግባት አልፈለገም። በዝግጅቱ ላይ የተለያዩ ፖሊሶች ስለነበሩ። ከዛም ቀስ ብሎ ቦርሳውን ከወሰደ በኋላ ሊወጣ ሲል አንድ ጠባቂ ያገኘው። በዝግጅቱ ላይ ያሉ ሰዎች በሙሉ ሲደናገጡ ራያን ኤፕሪል ላይ ሽጉጡን ደቅኖ ወደ ውጪ ወጣ። ልክ ከወጣ በኋላ ኤፕሪልን ገፍትሯት በግንብ ዘሎ በተሳካ ሁኔታ ገንዘቡን ሰርቆ ወጣ። ጋሬት በጣም ተናደደ በጄፍሪ። ዝግጅቱን እንድጠብቅ ባመጣው አንድ ሻንጣ ሙሉ ገንዘብ ሲሰረቅ ዝም ትላለ በማለት ይጮህበታል። ጄፍሪን በመናደድ ሌባውን እንደሚይዘውና የተሰረቀውን ገንዘብ እንደሚያስመልስ ይነግረዋል። ራያንም ወደ ስራ ቦታው ከደረሰ በኋላ ገንዘቡን የፍራንክ ካዝና ውስጥ ደበቀው። ከዛም ለኤፕሪል ለመደወል ይሞክራል። እሷ ግን አታነሳም። በመጨነቅ ራያን ወደ ኤፕሪል ቤት ይሄዳል። እናም ሲገባ ቤት ውስጥ ያሉ እቃዎች ተሰባብረው ነበር። እና ኬት ቤት ውስጥ አንድ ቴኒያ የምትባል ሴት ትመጣለች። የኬት ስራ ባልደረባ ስትሆን አንድ ፍላሽ ይዛላት ነበር የመጣችው። ፍላሽ ውስጥ የጋሬት የሚሰራቸው የተለያዩ ወንጀሎች ሰነድ ነበር። በተጨማሪም የጄፍሪ ወንጀሎች የሚያሳይ አንዳንድ ሰነዶች ነበሩ። መርማሪ ፔሪዝ እና ጆንሰን ወንጀለኛ የሆኑ ፖሊሶች እንደሆኑ ትነግራታለች። ፍላሽ ስትከፍተው አንዳንድ ፎቶዎች ነበሩ ወንጀል ሲሰሩ የሚያሳይ ነበር። ራያንም ወደ ቤት ሲመለስ ፍራንክ እየጮህበት ነበር ካዝና ውስጥ ባለው ገንዘብ ምክንያት። ራያን ቶሎ ብሎ የተፈጠረውን ማስረዳት ጀመረ። ምንም አማራጭ እንዳልነበረው ኤፕሪልን ከመዳት ውጪ በማለት ይነግረዋል። ፍራንክም ለኬት እንዲነግራት ይነግረዋል። ራያንም አይሆንም፣ እዚህ ነገር ውስጥ ኬትን ማስገባት አልችልም፣ መርማሪ ፔሪዝ እና ጆንሰን ሊጎዷት ይችላሉ በማለት ይነግረዋል። ፍራንክም ትቶት ይሄዳል። ራያንም የሰረቃቸውን ገንዘብ ከካዝናው ወደ ቦርሳው ውስጥ እየከተተ ያለ በድንገት ኬት ትመጣለች። ራያን ቶሎ ብሎ ገንዘቡን ይደብቀዋል። ኬትም አንዳንድ ጥያቄዎች ልትጠይቀው ነበር የመጣችው ከኤፕሪል ታሪክ በስተጀርባ ያለው ምንድነው በማለት በመቀጠልም እሱም ከ10 ዓመት በፊት የታሰረበት እየመረመረች እንደሆነና እውነቱን እንዲነግራት ተጠይቋለች። እሱም ሁሉም ነገር የእሱ ጥፋት እንደሆነና ስለ ኤፕሪል የማውቀው ነገር የለም ይላታል። ወደ ቢሮ ከተመለሰች በኋላ ሁሉንም ማስረጃዎች በፖስታ አድርጋ ለአለቃዋ ትሰጠዋለች። አለቃዋም ማስረጃዎቹን ካያቸው በኋላ እነዚህ ፖሊሶች ለማሳሰር ሌላ ምስክር ማምጣት እንዳለባት ይነግራታል። ማታ ላይ ራያን ወደ ግራንት ቤት ይሄዳል። ጠባቂዎች ሳያዩት ከገባ በኋላ ኤፕሪል ከለቀቃት የሰረቀውን ገንዘብ እንደሚመልስለት ይነግረዋል። ግሬትም ኤፕሪል የት እንዳለች ምንም አላቀም በማለት ይነግረዋል። ከዛም ግሬት በድንገት ራያንን ይመተዋል። ራያንም ከመከተ በኋላ ግሬትን ድጋሚ ይመተዋል። ከዛም ራያን ግሬት ወደ ውሃው ውስጥ በመክተት ኤፕሪል የት እንዳለች ይጠይቀዋል። ግሬትም እሱ ምንም እንደማያውቅ በተደጋጋሚ ይነግረዋል። ራያንም በመጨረሻ ኤፕሪል የት እንዳለች ገመተ። እሱም
ፖሊሱ ጄፍሪ ወስዷት ሊሆን እንደሚችል። ራያንም መኪናው ጋር እየተመለሰ እያለ ጄፍሪና ኤፕሪል መኪና ውስጥ ሆነው እያዩት ነበር። እውነታው ግን ጄፍሪና ራያን አብረው እየሰሩ ነበር። ኤፕሪል ራያን እንዲረዳት ከተለለችው በኋላ ራያን እንዲተርፍ ነበር። ይህን ያደረገችው ደግሞ ራያን ለመበቀል ነበር በኬቪን ሞት ምክንያት። ከዛም ጄፍሪ ወደ ግሬት ቤት በመግባት ይተኩስበታል። ራያንም ወደ ስራው ቦታ ከተመለሰ በኋላ ለፍራንክ ግሬት ኤፕሪል የት እንዳለች እንደማያውቅ ይነግረዋል። እናም ኤፕሪል የት እንዳለች ማንም አድራሻዋን እንደማያውቅ ጄፍሪን ጠፍሯት እንደሚሆን ይነግረዋል። ፍራንክም ሁሉንም የሰረቁትን ገንዘብ ለኬት እንዲሰጣት ይነግረዋል። ፍራንክም ያደረገው ነገር ወንጀል ስለሆነ ድጋሚ ወደ እስር ቤት እንዳይገባ ነበር። ኬትና ልጇ አብረው በመሆን ወደ ራያን ስራ ቦታ ይመጣሉ። እናም እውነቱን እንዲነግራትና የዋሸት እንደነበር እንደምታውቅ ትነግረዋለች። ራያንም መናገር ጀመረ። ሰርቆ ሲወጡ ጄፍሪ ኬቪንን ተኩሶ እንደገደለውና አጠገቡ ሽጉጡን እንዳስቀመጠ ይነግራታል። እናም የእሱን ደግሞ አንድ ነገር ከተናገር ሚስትህንና ልጅህን እጎዳብሃለሁ ብሎ እንዳስፈራራው ይነግራታል። ይህን ሁሉ ነገር ብቻህን ማድረግ አልነበረብህም በማለት የተሰረቀውን ገንዘብ እንዲሰጣት ተጠይቋለች። ራያንም ሁሉንም ነገር ከካዝና ወጥቶ በማውጣት ይሰጣታል። እሷም ለደህንነቱ እዚህ ከፍራንክ ጋር ቆይ አትውጣ በማለት ተነግረዋለች። ሌሊት ላይ መርማሪ ፕሪዝና ጆን በመሆን ያለቃቸውን ቢሮ በመስበር ቀደም ኬት የሰጠችውን ፍላሽ ካገኙት በኋላ ሁሉም ነገር ያዩታል። እርስ በርስም ይህ ነገር ፍርድ ቤት ከደረሰ እና መስካሪዎች ከመጡ ትልቅ ችግር ውስጥ እንደሚገቡ ይነጋገራሉ። በዛው ሰዓት ጄፍሪና ኤፕሪል ወደ ሆቴል እየሄዱ ነበር። ጄፍሪን ከጆን ስልክ ከተደወለለት በኋላ ወንጀላቸውን ባለቀው ቢሮ ውስጥ እንዳገኙትና ኬት እንደሰጠችው ይነግረዋል። ጄፍሪን በመናደድ ሁሉም ነገር አለቃቸው እንዳወቀ ያውቃል። ከዛም ራያን ኬት እንዲገሏትና የተሰረቀውን ገንዘብ ይዘው እንዲመጡ ከከተማው እንዲወጡ ይነግራቸዋል። ጄፍሪን የተናገረውን የሰማችው ኤፕሪል ሀሳቡን እንደቀየረችና ራያንን እንዳይገለው በምትኩ ሙሉ ገንዘቡን እንዲወስድ ትነግረዋለች። ግን ጄፍሪ ምንም ሀሳቡን ሳይቀይር የራያን ቤተሰቦች እንዲገደሉ ይነግራቸዋል። ኤፕሪል በሷ ምክንያት ንጹህ ሰው ሊሞት ስለሆነ ትጸጸታለች። ኤፕሪል ወደ ራያን ከደወለችለት በኋላ እንዲጠፋ ትነግረዋለች። ግን ረፍዶ ነበር። ወደ ራያን ይተኩሳል። ፍራንክ ራቅ ብሎ በመተኮስ ጆንን ያገኘዋል። በድንገት ፔሪዝ ወደ ፍራንክ ተኩሶ ይገለዋል። ሊንዛን በመያዝ ገንዘቡን እንዲያመጣ ይነግረዋል። ግን ኬት ቅድም ገንዘቡን ወስደው ነበር። የተኩሱን ሪፖርት የሰማችው ኬት ቶሎ ብላ ትደርሳለች። ግን ዘግይቶ ነበር። ራያንም ለኬት ሊንዛ እንደታገተች ይነግራታል። ጄፍሪ ለራያን ከደወለ በኋላ ለሊንዛ ሲል ቶሎ ብሎ ገንዘቡን እንዲያመጣ ይነግረዋል። ጄፍሪም አንድ ማይታወቅ ቦታ ይቀጥረዋል ገንዘቡን ይዞ እንዲመጣ። ፔሪት ሊንዛን ይዞ ወደ ሆቴሉ ይወስዳታል እና ያስሯታል። በአንድ ኮንስትራክሽን ቦታ ላይ ራያንና ጄፍሪ ይገናኛሉ። ጄፍሪ ሽጉጡን ከደቀነበት በኋላ ገንዘቡን እንዲያሳዩ ይጠይቀዋል። ራያንም በተቻለው አቅም ጊዜ ለማግኘት የተለያየ ነገር ማውራት ይጀምራል። ከዛም ቦርሳውን ከመኪናው ውስጥ ያወጣዋል። ጄፍሪ ሽጉጡን ለልጁ ሲል እንዲጥል ይነግረዋል። ራያንም ሽጉጡን ይወረውረዋል። በሆቴል ውስጥ ፔሪዝ ለመደወል ወደ ውጪ ይወጣል። ግን ኤፕሪልን ያጣታል። ሆቴል ውስጥ ሊንዛ ጸጉሯን ያሰዘችበትን መርፌ በማውጣት አባቷ ባሳያት መንገድ የታሰረችበትን ትፈተዋለች። ከዛም ቀስ ብላ ታመልጠዋለች እየሮጠች። በዛው ሰዓት ኬት ቦታው ላይ ደርሳ ነበር። ወደ ደረጃው ስትጠጋ ፔሪዝ ላይ ተተኩስበታለች። ጊዜ ሳታባክን ሊንዛን ወደ መኪናዋ በማስገባት በሩን ለማንም እንዳትከፍቺ በማለት ትነግራታለች። ጄፍሪ ራያንን እጁን ወደ ላይ እንዲያደርግ ይነግረዋል። ከዛም ሊተኩስበት ሲል ሳይታሰብ ኤፕሪል ትደርስና ጄፍሪ ላይ ተተኩስበታለች። ከዛም የጄፍሪን ሽጉጥ በመያዝ ወደ ራያን ትደቅናለች። በዛ ምሽት እንዲዘርፉ ባይጠይቀው ኖሮ በህይወት ይኖር ነበር በማለት ተነግረዋለች እና ህይወቷ እንደማይበላሽ ትነግረዋለች። በዛው ሰዓት ኬት ትደርሳለች። ራያንም እሷን ለማሳመን ሁሉንም ነገር እንዳመነና እንድትተኩስበት አይኑን ይጨፍናል። ግን ኤፕሪል ሽጉጡን ጥላ ማልቀስ ትጀምራለች። ከዛም ኬት እሷን በማቀፍ ታጽናናታለች። ፖሊሶቹ ቦታው ላይ ደረሱ እና ኤፕሪልን ይዟታል። ራያንም ወንጀለኞቹ ፖሊሶችን ስላጋለጠ ምስጋና ያቀርቡለታል። በቀጣዩ ቀን ኬት እርገት ተሰጣት። ማታ ላይ ሊንዛ የሙዚቃ አቅራቢ ነበረች። ራያንና ሊንዛ ሊደግፏት መጥተው ነበር። ሊንዛ ስትዞር እጆቿን እንደተያያዙ ስታቅ ፒያኖ መጫወት ትጀምራለች። ፊልማችንም እዚህ ጋር ያልቃል።